دا مدانيت እንጂ እኮ ማመጣው ሲጀመር ለኔ አይደለም አይና ነጆ ወይዬ የመጀመሪያ እንግዲህ የመጨረሻ ጊዜ እንደው አስበሽበት የተጀናጀንሽበት ለመቼ ዓመተ ምህረት ነው ወንዲ እኔ ኮረኛ አላወራም እኮ ያው ድሮ ነው የምታወሪው አሁን እንኳን ቲክቶከርና ማንኛውም ሰው ትቷል የራሱን ሰው ብቻ እንጂ ለራስ ሰው እንኳን ለራሱ ባሳር ነው የምትደውይ ባሳር ተጣጥራሽ እኮ የራሴ ሰው አለኝ እኔ አልጀነጀነ አሁን እንደው አንቺ አሁን በቃ በቃል ተገባብታችሁ ነው አንቺ ጋር ቁጭ አላችሁት ምን ጥያቄ ነው ምን ነው ሴት አይደለም እንዴ ነስ ምን ይጎላል ላ ሰላም ሮል ምንም ማንስሽን እህት ቀብራራ ነሽ ላ እኔ አባባ ሰለላሁ ዐለይሂ ወሰለም اللهم صل وسلم على سيدنا እኔ ያልኩት አስተናለ ያውን ይሰዱ ለጋስ ኮፕሊንኩን አንድ ሻስገቡት አረ አሚን የምትበይ ደግሞ ኢትዮጵያ ነው ያለሽ የኔ ማር አንድ ሺህ ኮምብሪንግ አድርጉልኝ ያለሽ ይቅርና 17 ነበር ሄዱ ኮፕሊንኩን አንድ ሻስገቡት ይሄውን ይሰዱልኝ ላይስጥልኝ እያረጉኝ ነው ኮምብሪንግ والله ስሙ ወላሂ ሰልችቶኛል እኔ العافية ويطول عمركم حساب الله ينسالاችሁ يا رب العالمين ደስታ ህይወት ጌታዬ እባክህ ካስረክበን ተሰውም የማያናጭ የማያጋጭ ሄዱ ሁላችሁም አመሰግናለሁ የኔ ፍቅሮች ኩይን ሸዋ ሳሪ አማራ ትግስት የኔ ቆንጆ ፍቅር ሁላችሁንም ቴንኪው አስራስ ጊዜ ኮፕሊ ሁሉ አለነገ ሸክራን አላህ ይስጥልኝ ሸማ አሁን ወይኑን ተሰናበቱት ወላሂ በይ ወንደሬዋ ሸክራን ወንደር አባጫሌ ይሁን ቤትሽ አሁን ጋይስ ሳሙኝና እንውሰድበት አሁን ሚዲያ ማህል ቦታ ላይ አላህ ያርግ ጎረቤቱን ተሰናብቻለሁ እንግዲህ አላህ ሰው ታለሽ ወሰጂው ለሸር ማይወስዱልሻል አሁን መጨረሻ ላይ ይሰጡሻል አንድ አማናው ላይ ጌታዬ እባክህ ተመቀኛም ተሸረኛም ህይወትዬ እሺ መልስልሻለሁ ያ አላህ ደስታ ህይወት ሳሙኝ Yes, David. በኋላ መጣልሽ በኋላ እኮ እናመጣለን ሚስት አለችው ትዮሰው እኝኝ ማለት ትዛለች አረ ምግብ ስሩልኝ እያልኩ እየለመንኩ ነበር የኔ ቆንጆ አመለጠ እንደብሉ ቲንክ ሶ ማች ነው መጣ ሄ አበራ ፋኑ የሚባል ሰውዬ አበራ ምንድነው ያሏት ለነጃት ደውለው አየው እንግዲህ ማቼ ደወልኩ ተነጋገርና ጭራሽ ሸህ መሐመድ ይረጋጉ ውሃ ይጠጡ የሆነ የሚበላ ነገር መብላት አለበት ለምን መንደር ሄጄ ስሩልኝ እያልኩ ነው አሁን ወላሂ አልበላሁም አልጠጣሁም በጣም ጥሩ አሁን
ደወለችና ለምንድን ነው የማዳምጠውት? ለምንድን ነው የማዳምጠውት? ነገር ሰርተው ለነጃት ምን ብዬ ነው የማዳምጠውት? ደውላ አሁን ምን አለችኝ? ሼህ መሐመድ አለችኝ፣ በጣም ከባድ ሴራ እያሴረብህ ነው አበራ። አንተ ጓደኛዬ ወንድሜ ትላለህ፣ እሳቸው ግን በእውነቱ ከሆነ ሰላም ነሽ ወይ? እንግዲህ ነው ታርግም ነው ድምጽ አለ። እናቷ ታማል ጠይቃ ነው ግማታ ማዘርሻለና እንዴ አላልኩም። እኔ መቼ ተሳስቼ አውቃለሁ? ሲጀመር በህይወቴ እኔ እኮ አንድም ቀን ተሳስቼ አላውቅም። እኔ ቆንጆ አላየኋቸውም፣ ግን ያስታውቃሉ። እኔም ህይወት ተብሎ ነው በእነሱ ቤት። ሼህ መሐመድ ምንድን ነው ከኔ የሚፈልጉ? አሁን 737 ብር ትናንትና ቁጭ ብለን አሰባስበን ሀያት ጋር እኔ ጋር ሆነን 737 ብር ሰይድ ወረባቦ 10 ሺህ ይዘው ነው የሄዱት። አሁን ይሄ ጥሩ እኔ የለሁበትም። ሼህ መሐመድ ማለት ሽማ አልገባኝም። እኔም አልገባኝም። ነጃት አንድ ሳይቀር እኮ ቆርጣ ነው የሄደችው። خلاص ጨርሳለች። ማን ሼህ መሐመድ ጀዛከላሁ ኸይር። ሼህ መሐመድ ሼህ መሐመድ አሁን ከኔ ጋር እኔ ጋር ያለውን ነገር ከኔ ጋር ነው። አሁን ነጃት ምን አለችኝ? ደውላ በጣም እህቴ ነች ነጃት፣ በእውነት እኔ በጣም መወዳት እህቴ ነች፣ ሚስጥረኛ ናት። ደወለችና ሼህ መሐመድ አለችኝ፣ አበራ ሴራ እያሴሩብህ ነው ከጥጋቡ ጋራ፣ ጅዳ ከሄድክ እንዳታገኛቸው አሉኝ። እላታለሁ ሼህ መሐመድ መድኃኒት ሊሰጡ ነው አለችኝ። ምን አድርጌዎት ነው? ምን አድርጌዎት ነው? አሁን ወሬውን ተውና ኢብራሂም የምትባል ሰውዬ ሸማሄ ጅዳ ምን ጊዜም በየሳምንቱ ይመጣል። አንቱንና እኔን ይጋብዘን። ማን ነው? ፋኖ ኢብራሂም ፋኖ ኢብሮንም ምንድን ነው የሚለው ስም? ስሜም ጠፋት እኮ እች ውልክፍ። ሼህ መሐመድ ወይኔ አበራ አባቴ። ኧረ ተይ ነጃት ተይ፣ ጦር ነው ወላሂ ዝሮብኛል። አይምሮ ኢትዮጵያ ያለውን ከሼህ መሐመድ ጋር ከዋልሽ ገና ይዞርብሻል። ኢብራሂም የሚባል ሰው እየጀመረው ስኮርች አላውቅም። በጀማይም የለም። ከሼህ መሐመድ ጋር ከዋልሽ ገና ይዞርብሻል። አንተ ሰው እያስጠንቁላ ነው እንዴ የምትመጣው? አንተ ሸምኔ እንዴ አበራ የሚለው ረስቼ ኢብሮ አልኩት እኮ። እንዴት ነሽ ነጅነት? እንዴት ነሽ? ምንድን አለ እንደዚህ ዝሮብኝ እናቴ ልጅ። በእውነት ግን ቁርስ ብላፊያ ሼህ መሐመድ ርቧቸዋል። እንደዚህማ ራባቸውን አጨምርባቸውም። እንዴ ውን አልወሰንም እንደ ቅድም ወገንታት ኪዩዬ እንዴት ነሽ? እኔ ማር ይሄ ውን ሰዱልኝ። መስተፋቅር አሰራብሽ እንዴ ሸሁ መሰለኝ እንዴ ኢብራሂም ጀማመድ ከስንቱ ላይ ኢብራሂም ጀማመድ ከስንቱ ሰው ላይ መስተፋቅር ምናልባች ቆይ የሚያሰሩ አበራ ደግሞ ብሬ ወይንም ብሬ ብዬ ነው ማቆላመጥ የምችለው። ለምሳሌ ኢብራሂም እና አበራ ምን ከምን ነው የማገናኘው? ጋይስ እኔማ ታምም ያለው በእውነቱ ከሼህ መሐመድ ጋር አትዋይ ብዙ ብዬሻለሁ እኮ እኒ ሰውዬ ጤና ቀስ እየተባለ ነው የሚጀዘበው። እኔ ራሱ ከሼህ መሐመድ ጋር መዋል ከጀመርኩ ጀምሮ ሰኞን ማክሰኞ እያልኩ ነው። አንተ ድሮ በምን እንደምጠራክ እያስታወስኩ እኮ ነው። አሁን ኢብሮ ተይው ረስተሽዋል። ብዙ ጊዜ ሆነሽ እኮ ነጁ። ተይው ተከር ነው ይሰ የኔዎች ሴት ናቸው። ኮምፒውተር ወይ በሁለት ነው
ሼህ መሐመድ አሁን 139 ኮይን የሞዴሬተር ስላለኝ የኩል ነው ሼህ መሐመድ አሁን እሱ ጋር ብርዬና አበራ ምን አገናኙ? አሁን ኢብራሂምና አበራ ነጃት ሞዴሬተር ከተሰጠኝ በኋላ እኮ ከሼህ መሐመድ ቤት የሚገባላቸው ገቢ እኮ እኩል ነው እኮ የምንካፈለው። አይገርምሽም? ሀብታም ሆንኩ እኮ አሁንማ። ሸማ ተዘርፈዋል። ሀብታም ሆንኩ እኮ አሁን መኪና ልገዛ ነው፣ ሌላ መኪና። አንተ ሰውዬ ወስዋሳም ናችሁ። ይሄ ሰውዬ ወስዋስ ታስገባችሁ። አሁን ሞዴሬተር ከተሰጠኝ በኋላ እኩል ነው ገቢያችን። ሸሙዬ 100 ሲያገኙ 50 የኔ ናት፣ 50 የሰው። አሁን እነዚህ ሁሉም የተሰጣቸው ሙድሬተር የተሰጣቸው እኩል ነው እንደምንካፈለው እና ሙድሬተሩን ቀሙ አንሱባቸው። ያንሱ አልቆት እኮ የኔን ብቻ ይተውና የኔና የሰው የጋራ ስለሆነ የማንንም እንዳታንሱ። ያንሱ አሁን አነሳለሁ። ጀዋል ሄዳለሁ በህግ አምላክ የኔን እንዳይነኩ በህግ አምላክ። ይኸው በነጃት ፊት ነው የምናገር። እንዴ አንተ ጀዋል ቤት ልትወስዳቸው ነው? በቃ መስከኝ ማለት የዋናቸው እኮ ሸሙዬ ነጂ እና ለምን ተጀጅሉታላችሁ? ጀዋላ ሸሙዬ ወዳቸዋለሁ እኮ ተሚናው ስራ ለምን አትፈልጉለትም? ግን ወላሂ አሁን ሀገር ቤት እኮ ለመግባት ማሰባቸው ነጂ ቤተሰብ ናፍቋቸዋል ወላሂ። እንደ ሀገር ቤት ነው የሚገባው። እዚች ሲዳክካት ይኖራታል እንጂ በየመን ብሎ መቼም አይቀብጥም ነው። በኤምባሲ አስጨርሼ ምናምን ፕሮሰስ ጀምረዋል መሰለኝ። በኤምባሲ ከሆነ አሪፍ ነው። ዲሲ ባሲ ምናምን አወጣው መሰለኝ የሚሄዱ እና ዲሲ ኤምባሲ ቆይ በ15 ቀን በሳምንት ያልቃል አይደል እንዴ? እኔ እንጃ። የሼህ መሐመድ 2 ዓመት ነው መሰለኝ። በስማ ሳታደርጊ መግባት ትችላለሽ። አሸራ አልፈረቃል አለሽ ምን ሊሰራልኝ ነው ደግሞ እዚህ ሀገር የምመለሰው? ከሄድኩ አንድ ጊዜ ስራም አልጠፋብኝ።